በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሕማማት ክፍል 1 የመጀመሪያው ቁስል ዲያቆን ሄኖክ ኃይሌ እንደጻፈው። ጌታ በምሕረት ብሸነፍ ለኃጢአት እንዳልወጣ ካንተ ሕግ አሳልፎ የሚሰጥህ ማን ነው? ስለ አስቆሮቱ ይሁዳ መጽሐፍ የሚማርክ ርዕስ ጉዳይ አለመሆኑን የምናውቀው አራቱ ወንጌላውያን አስገዳጅ ከሆኑባቸው ጥቂት ቦታዎች በስተቀር ስለ ይሁዳ ብዙም ባለመጻፋቸው ነው። እኛም የይሁዳን ስም ሳናነሳ ጌታችን ስለ ተቀበለው ሕማምና መከራ ብቻ ብናነሳ ምንኛ በወደድን። ነገር ግን ይሁዳ ራሱ ጌታችን ስለ እኛ ከታገሳቸው መከራዎች አንዱ ነው። ምክንያቱም የጌታችን ሕማምና ስቃዩ የሚጀምረው ከ12ቱ አንዱ አድርጎ የቆጠረው ይሁዳ አሳልፎ ሲሰጠው ነው። ጌታ በምሕረት ብሸነፍ ለኃጢአት እንዳልወጣ ካንተ ሕግ በዕለተ ዓርብ በጠላቶቹ እጅ ከተሰቃየው ስቃይ ይልቅ በወዳጁ ይሁዳ ምክንያት የተሰቃየው የሕሊና ስቃይ እጅግ የከፋ ነበር። የታመንሁበት የሰላሜ ሰው እንጀራዬን የበላ በእኔ ላይ ተረከዙን አነሳ ተብሎ እንደተነገረ ከሐዋርያቱ ጋር አንድ አድርጎ የሾመው የከረጢቱን ገንዘብ እንዲህ የታመነበት ደቀ መዝሙሩ ሲከዳው ማየቱ የጌታችን የመጀመሪያው ስቃዩ ነበር። መዝሙር 41 ቁጥር 9 ጌታችን ስለ ይሁዳ በመንፈሱ ታወከ ተብሎ ተጽፏል። ዮሐንስ 13 ቁጥር 21 ከዚያ በፊት በመንፈሱ የታወከው የሚወደው አልዓዛር በሞተበት ወቅት ነበር። ዮሐንስ 11 ቁጥር 33 ስለዚህ ጌታ በሥጋ ለሞተው ለሚወደው አልዓዛር በመንፈሱ ታውኮ እንዳለቀሰ ሁሉ አሳልፎ ለሰጠውና ራሱን በነፍስ ጨምር ለገደለው ለሚወደው ይሁዳም አልቅሶለት ነበር። በነቢዩ ዘካርያስ ሰውም ይህ በእጅህ መካከል ያለ ቁስል ምንድን ነው ይለዋል። እርሱም በወዳጆቼ ቤት የቆሰልኩት ቁስል ነው ይላል ተብሎ የተጻፈለት ክርስቶስ ቁስሉ የሚጀምረው ከወዳጆቹ በሐዋርያት ቤት ውስጥ ይሁዳ ባቆሰለው የሕሊና ቁስል ነው። ዘካርያስ 13 ቁጥር 6 ይሁዳ የሚለው ስም ከ12ቱ የእስራኤል ነገድ አባቶች አንዱ ስም ነው። ስለ ልያ ደግሞም ጸነሰች፣ ወንድ ልጅንም ወለደች፣
በዚህም ጊዜ እግዚአብሔርን አመሰግናለሁ አለች። ስለዚህም ስሙን ይሁዳ ብላ ጠራችው ተብሎ ተጽፏል። ዘፍጥረት 29 ቁጥር 35። ይህ ስም የአስቆሮታዊው እጅ ገብቶ ተጠላ እንጂ በብሉይ ኪዳን ሰዎች ለወንድም ለሴትም ለማውጣት የሚመርጡት ስም ሲሆን በዕብራይስጥ ምስጉን፣ እግዚአብሔርን አመሰግናለሁ፣ በእግዚአብሔር የሚታመን ማለት ነው። በሐዋርያት መካከል ይሁዳ የሚል የመጠሪያ ስም ያላቸው 2 ደቀ መዛሙርቶች ናቸው። አንደኛው አብሮ በማደጉ የጌታ ወንድም ተብሎ የተጠራው ታዲዮስ ሲሆን ከአስቆሮቱ ክህደት በኋላ ይህ ስም ተወዳጅ ባለመሆኑ ወንጌላውያኑ እውነተኛውን ይሁዳ የአስቆሮቱ ያይደለ ይሁዳ ብለው የለዩት ሲሆን ራሱንም የያዕቆብ ወንድም ይሁዳ ብሎ ለይቷል። ዮሐንስ ምዕራፍ 10 ቁጥር 22፣ ይሁዳ ምዕራፍ 1። የአስቆሮቱ የሚለውን ቅጽል ትርጉም በተመለከተ የተለያዩ ማብራሪያዎች አሉ። የመጀመሪያውና በብዙዎች ዘንድ ተቀባይነት ያለው ሐሳብ ቂርያት ከምትባል በእስራኤል ደቡብ ክፍል የምትገኝ የይሁዳ ነገድ ልጆች ከተማ የተገኘ መሆኑን የሚያሳይ ስያሜ እንደሆነ ነው። ይህ አጠራር ለይሁዳ ብቻ ሳይሆን ለአባቱ ለስምዖንም ጭምር የአስቆሮቱ የስምዖን ልጅ ተብሎ ጥቅም ላይ ሲውል መገኘቱ የከተማ ስም መሆኑን ለመረዳት ያስችላል። ዮሐንስ 13 ቁጥር 26። ሁለተኛው ትርጉም ደግሞ ጌታችን ያስተማረበት የአራማይክ ቋንቋ ሊቃውንት የሚሰጡት ማብራሪያ ነው። ስቆር ማለት በአራማይክ ቋንቋ ቀይ ማለት ሲሆን ከግሪክ ድኅረ ቅጥያ ኦት ጋር ሲገጣጠም ባለቀዩ የሚል አገባብ ያለው ነው የሚል ነው። የዚህ ሐሳብ ደጋፊዎች የይሁዳ የጠጉሩ ቀለም ቀይ ነበር የሚል ትውፊታዊ ማብራሪያ የሚሰጡ ሲሆን ይህ ሐሳብም በጥንታውያን የባይዛይታይን ስዕላት ላይ ተጽዕኖውን አሳርፎ ይሁዳ ባለቀይ ቀለም ጠጉር ያለው ሆኖ እንዲሳል ምክንያት ሆኗል። አንዳንድ ጸሐፍት ደግሞ የአስቆሮቱ የሚለውን ስያሜ ገንዘብ ያዥ ብለው ተርጉመውታል። ይሁዳ በሁሉም ወንጌላት የሐዋርያት ዝርዝር ውስጥ የመጨረሻው ሐዋርያ ሆኖ ተጠቅሷል። ይህ የሆነውም ወንጌላቱ የተጻፉት ይሁዳ የሐዋርያነት አገልግሎቱን በፈቃዱ ከተወ በኋላ በመሆኑ ያለፈውን ሲጽፉ ባያስቀሩትም አንባቢ አውጥቶ ለመረዳት እንዳይቸገር ነበር። የአስቆሮቱ ከሚለው ሌላ አሳልፎ የሰጠው ይሁዳ ተብሎ ተደጋግሞ ተጠቅሷል። ስለ ጴጥሮስ ሲጻፍ 3 የካደው ጴጥሮስ፣ ስለ ቶማስ ሲጻፍ የተጠራጠረው ቶማስ የሚል ቅጽል ሳይገባ የይሁዳ ብቻ ለምን ከነጥፋቱ ተጻፈ ቢሉ ጴጥሮስና ቶማስ በአንድ ወቅት የሰሩትን የጥፋት ታሪካቸውን በንስሐ ስለፋቁትና ይሁዳ ግን ከነኃጢአቱ ያለ ንስሐ ስለሞተ ነው። የይሁዳም ትልቁ ኃጢአቱ አሳልፎ መስጠቱ ሳይሆን ንስሐ ሳይገባ ራሱን መግደሉ ነው። ስለ አስቆሮቱ ይሁዳ በመጽሐፍ ቅዱስ የተጻፈው ታሪክ እጅግ ጥቂት ሲሆን ስለ ጥንተ ታሪኩም በዝርዝር የተመዘገበ ነገር በወንጌላቱ አይገኝም። ወንጌላቱ የሚጠቀሙት የአባቱ ስም ስምዖን እንደሚባልና የደቡብ እስራኤሏ ቂርያት ሰው መሆኑን ብቻ ነው። ከ12ቱ ሐዋርያት ውስጥ 11ዱ ከሰሜን ገሊላ የመጡ የገጠር ሰዎች ሲሆኑ ገሊላዊ ያልሆነውና ለኢየሩሳሌም የቀረበው ብቸኛ ከተሜ ሐዋርያ ይሁዳ ነበር። ይህም ይሁዳ
ራሱን ከሌሎች ከፍ አድርጎ እንዲያይ ምክንያት ሆኖታል የሚሉም አሉ። የይሁዳ ታሪክ በዝርዝር አለመመዝገቡን ምክንያት ያደረጉ በኋላ ዘመን የተነሱ መናፍቃን በስሙ ወንጌል ከመጻፍ አንስቶ ይሁዳን እንደተበደለ ጻድቅ ሰው፣ ለእኛ መዳን ወሳኝ እንደሆነ ተባባሪ ሰው ወዘተርፈ እየሳሉ ከወንጌል ትምህርት ጋር የሚያጋጭ ብዙ ክህደትን ዘርተዋል። ይሁዳ አሳልፎ ባይሰጠው ኖሮ ጌታ ሊሞት አይችልም ማለት በተዘዋዋሪ የመዳናችን ምክንያት ይሁዳ ነው ማለት እንዳይሆን መረዳት ይኖርብናል። እንደ እውነታው ከሆነ ግን አይሁድ ጌታችንን ለመግደል ብዙ ጊዜ ሙከራ አድርገው ነበር። ስለዚህ ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ። ስለዚህ ሊይዙት ይፈልጉ ነበር። ነገር ግን ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ኢየሱስ በመቅደስ ሲያስተምር በግምጃ ቤት አጠገብ ይህንን ነገር ተናገረ። ጊዜው ገና አልደረሰምና ማንም አልያዘውም። ዮሐንስ ምዕራፍ 7 ቁጥር 36። ጌታችን በአይሁድ እጅ ያልተያዘው ጊዜው ስላልደረሰና ስለ ሁላችን የሚሞተው በፈቃዱ እንጂ አስገድደውት እንዳልሆነ ሲያስረዳን ነው። ስለዚህ አይሁድ ለጌታችን ያላቸው ጥላቻ ብቻ ለጌታችን ሞት በቂ መንስኤ ነበረ። በወንጌል በግልጽ እንደተጻፈው ይሁዳ ጌታችንን አሳልፎ ለመስጠት የሄደው አይሁድ ጌታችንን ለመግደል ተማክረው ከጨረሱ በኋላ ነበር። በዚያን ጊዜ የካህናት አለቆች፣ የሕዝብም ሽማግሎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ። ኢየሱስንም በተንኰል ሊያስይዙት ሊገድሉትም ተማከሩ። ነገር ግን በሕዝቡ ዘንድ ሁከት እንዳይነሣ በበዓል አይሁን አሉ። ማቴዎስ 26 ቁጥር 3። ይሁዳ ወደ አይሁድ የመጣው የረቡዕ ሸንጎ ተበትኖ ከቆየ ከሰዓታት በኋላ ነው። ከደቀ መዛሙርቱ መካከል አሳልፎ የሚሰጣቸው ሰው ይኖራል ብለው ለማይገምቱት አይሁድ የይሁዳ መምጣት ያልተጠበቀ ዕድል ሆኖላቸው ነበር። ሁከት እንዳይፈጠር በበዓል እንያዘው ብለው የወሰኑት በስውር አሳልፎ የሚሰጣቸው ደቀ መዝሙር እንዳለ ስላላወቁ ነበር። ሕዝብ በማይበዛበት ጊዜ ሊይዙትም አስበውም ነበር። ሲሰሙትም ደስ አላቸው፣ ብርም ይሰጡት ዘንድ ተስፋ ሰጡት የሚለው ቃል የሚያሳየው የይሁዳ መምጣት ጨርሶ ያልገመቱት መሆኑን ነው። ማርቆስ ምዕራፍ 14 ቁጥር 14። ይሁዳም የፈሩት ሁከት ሳይፈጠር ሕዝብም በሌለበት አሳልፎ እንዲሰጣቸው ምቹ ጊዜ ይፈልግ ነበረ። ሉቃስ 22 ቁጥር 6። ከዚህ የምንረዳው ጌታችን ተሰቅሎ እንዲሞት የይሁዳ ድርሻ እጅግ ወሳኝ እንዳልነበርና የእርሱ ሚና ያስፈለገው በስውር እንዲያዝ ለማመቻቸት መሆኑ ነው። ይሁዳ ጌታ የሚያዝበትን ሂደት አፈጻጸሙን ያለ ችግር በማፋጠን ጌታ ብቻውን ሲሆን አይቶ በመንገር በጨለማ ለመለየት እንዲችሉ በመጠቆም ረዳቸው እንጂ ጌታን ለመግደልማ ሊቃነ ካህናቱ በግልም በማኅበርም ከወሰኑ ቆይተዋል። የማይስማሙት ማኅበራነ አይሁድ የተስማሙበትን የጌታ መስቀል ጉዳይ ይሁዳ ባይኖር አይፈጸምም ብሎ ነበር ማሰብ ከእውነታው እጅግ የራቀ ነው። ከሐዋርያት መካከል አንዱ በመሆኑ አሳልፎ መስጠቱ በክርስትና ዓይን ስናየው እጅግ አሳዛኝ ነው። በአይሁዳ ዓይን ግን ይሁዳ ለጌታችን ሞት ያበረከተው አስተዋጽኦ የድል አጥቢያ አርበኛነት ሚና ብቻ ነው። ይቆየን።
ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ጌታ በምሕረት